ሰላም ጤና ይስጥልኝ የጋፋት ኒውስ ተከታታዮቻችን፣ በዛሬው ዕለት በሰፊው ትኩረት ከምንሰጣቸው ጉዳዮች ውስጥ የአሜሪካ እስራኤልና ኢራን ጦርነት በዓለም ኢኮኖሚያዊና ፖለቲካዊ ጉዳይ ላይ እየፈጠረ ስላለው ውጥረት፣ በተጨማሪም ደግሞ ይህ በሆርሙዝ ሰርጥ አካባቢ የተከሰተው እሰጥ አገባ ወደ ቀይ ባህርና አካባቢው መዝመቱን፣ ከዚህም በተጨማሪም በመካከለኛው ምስራቅ በተነሳው ጦርነት ምክንያት በርካታ ሀገራት በሀገሮቻቸው የሚገኙ የተለያዩ ሀገራት ዜጎችን የመኖሪያ ፍቃድ ወይም ቪዛም እያራዘሙ ስለመሆኑ፣ እኒህንና ሌሎች ጉዳዮችን ማድመጥ ከፈለጉ ከኛ ጋር ቆይታዎትን ያድርጉ። ቀዳሚ አድርገን ወደ ያዝነው ጉዳይ እናመራለን። በመካከለኛው ምስራቅ እስራኤልና አሜሪካ በጋራ በመሆን ኢራን ላይ ያደረሱትን ጦርነት ምክንያት በማድረግ አንድ ወርን ያስቆጠረው ይህ የመካከለኛው ምስራቅ ትኩሳት አሁንም ለብዙዎችም የፍም እሳት ሆኖባቸዋል። በተለይም እንደ አፍሪካና ኤዥያ ላሉ ሀገራትም ኢኮኖሚያቸው በነዳጅ ላይ የተደገፉ ሀገራትም የሚልሱትና የሚቀምሱትን እስኪያጡ ድረስም በነዳጅ እጥረት ምክንያት እየተሰቃዩ መሆኑን ነው የተለያዩ ዓለም አቀፍ መገናኛ ብዙሃን የዘገቡትም። በተለይም ደግሞ ኢራንን እናሽመደምዳታለን፣ ጦርነቱንም በአጭር ጊዜ እንቋጫለን ብለው ወደ ጦርነት የገቡትም አሜሪካና እስራኤል ከኢራን ያልተጠበቀ ምላሽን ማግኘታቸውን ተከትሎ ጦርነቱ ነገ ዛሬ ይቋጫል ቢባልም ይሄው አንድ ወርን ማስቆጠሩን ነው የተለያዩ ዓለም አቀፍ መገናኛ ብዙሃን የነገሩን። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀናት በፊት ይህንን የመካከለኛው ምስራቅ ትኩሳትን ለማስቀረት ሲባል በወሰዱት እርምጃም የሆርሙዝ ሰርጥ እንዲከፈት የ2 ቀን የ3 ቀን ከዛም የ10 ቀን የጊዜ ገደብ ቢሰጡም ሁኔታው እሳቸው እንዳሰቡት ሳይሆን ሌሎቹ እንዳሰቡት ሆኗል። ይህንኑ የአሜሪካን ውሳኔን ምክንያት በማድረግ ምላሽ የምትሰጠው ኢራንም ጦርነቱን የምንቋጨው እኛ እንጂ አሜሪካ አይደለችም፣ ጦርነቱን የምናቆመው እኛ ስንፈልግ ነው በማለት ነበረ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ምላሽ የሰጡትም። የሆርሙዝ ሰርጥን አልዘጋንም የሚሉት ኢራናውያኑ በዚህ የባህር ሰርጥ አካባቢ ማለፍ የሚችሉትም የሌሎች ሀገራት መርከቦች እንጂ ከእስራኤልም ሆነ ከአሜሪካ ጋር ግንኙነት ያላቸው መርከቦች ማለፍ አይችሉም ሲሉ መዘገባችን የሚታወስ ነው። በተለይም ደግሞ በዚሁ ቀጠና ውስጥ የሚገኙ በዓለማችን ላይ ግዙፍ የሆኑ ነዳጅ ላኪ ሀገራት የሆኑት እነ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ኳታር፣ ባህሬን እና ሌሎች ሀገራትንም ጨምሮ ይህንኑ ሰርጥ መጠቀም አለመቻላቸው በዓለም የነዳጅ ድፍድፍ ላይ ከፍተኛ ኪሳራና ከፍተኛ የሆነ ግብይት እንዲኖር አስችሏል። ይህም ተጽዕኖ ለዓለም ሀገራት እየተረፈ ባለበት ወቅት ከወደ አሜሪካ የተሰማው የአሜሪካ ጦር እግረኛ ኃይሉን ወደ ኢራን አስገባለሁ ማለቱን ተከትሎ የአገሪቱን ተጠባባቂ ጦር የጠሩት የኢራን አብዮታዊ ዘብ ጠባቂዎችም እስከ 1 ሚሊዮን የሚጠጋ እስከ አፍንጫ የታጠቀ ጦራቸውን እንዲዘጋጅ መወሰናቸውን የተነገረው ከቀናት በፊት ነበረ። ይሁን እንጂ ይህንኑም የአሜሪካን እርምጃ ምክንያት በማድረግ ንግግር ያደረጉት የኢራን ውጭ ጉዳይ ሚኒስትር ይህ የአሜሪካ እርምጃ እብደት የተሞላበት እርምጃ ነው፣ የእግረኛ ጦርነት ከተጀመረ የዓለም ኢኮኖሚ ክፉኛ ከዚህ በከፋ መልኩ ይሽመደመዳል ማለታቸውን ነው የተዘገበው። ወደ ሌላኛው ጉዳይ ስናመራም በመካከለኛው ምስራቅ የተነሳውን ጦርነት ምክንያት በማድረግ የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ህንድ፣ ኳታርና ሌሎች መሰል ሀገራትን በሀገሮቻቸው የሚገኙ ዜጎችን ቀን ቪዛቸውን ማለፉን ምክንያት በማድረግ እንዳይቀጡ ስምምነት ላይ መድረሳቸውን የተገለጸው። እዚህ ስምምነት ላይ የደረሱበት ዋነኛ ምክንያትም ጦርነቱ ድንገተኛ ከመሆኑ ጋር ተያይዞ፣ ሁለተኛም ደግሞ ባልታሰበ መንገድ የተከሰተ ጦርነት በመሆኑ የሚደርሰውን ኢኮኖሚያዊ ጫና ከመቀነስ ባለፈም በተለያዩ ሀገራት ዜጎች ላይ የሚያደርሰውን የኢኮኖሚያዊ ሆነም የቀነ ገደብ ጊዜ ቆይታም እንዲራዘም መፍቀዳቸውን ነው የተገለጸው።
ከዚሁ ጋር አያይዘን ወደምናነሳው ጉዳይ ስናመራ በሆርሙዝ ሰርጥ አካባቢ እንዳይንቀሳቀሱ የአሜሪካም ሆነ የእስራኤል መርከቦችን ያገደችው ኢራን ከዚሁ ከኢራን ጎን እንደሆኑ የሚናገሩት የሃውቲ የየመን አማጽያን ደግሞ በቀይ ባህርና አካባቢው መሰል እንቅስቃሴዎችን የሚያደርጉ መርከቦች ላይ ጥቃት እንከፍታለን ሲሉ ከሂዝቦላ በኋላ አጋርነታቸውን አሳይተዋል። ይህም ደግሞ በመካከለኛው ምስራቅ ባለፈ ወደ ቀይ ባህር አካባቢ የተዛመተው ጦርነት አይነቱንና መልኩን እንዳይቀይር በብዙዎች ተሰግቷል። የየመን ሃውቲ አማጽያን ለዓመታት ከኢራን ጎን እንደሆኑና በኢራን ይደገፉ እንደነበር ብዙዎች ሲዘግቡ የቆዩ ሲሆን ሳውዲ አረቢያን መሰል ሀገራት ደግሞ ጥላትነታቸው ለኔ ነው በሚል በርካታ የአየር የእግረኛና ሌሎች ጥቃቶችን መሰንዘራቸው የሚታወስ ነው። ይህንን የሃውቲ አማጽያንን እርምጃ ምክንያት በማድረግ ብዙዎችም በዚሁ በቀይ ባህር አካባቢ ስጋት ፈጥሮባቸዋል ሲሉ የዘገቡት የተለያዩ ሀገራት መገናኛ ብዙሃን ናቸው። ውድ የጋፋት ኒውስ ተከታታዮቻችን እነዚህንና ሌሎች ዓለም አቀፋዊ ጉዳዮችን ከፈለጋችሁ የጋፋት ኒውስን ሰብስክራይብ አድርጉ።